ሃሎ ኤቭሪዋን እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጡ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ትምህርቱን ተከታተሉ እና ቤተሰብ የነበራችሁ ደግሞ አስተያየታችሁን በኮሜንት እያስቀመጣችሁ ሼር አድርጉ። ይጠቅማል ብላችሁ ለምታስቡት ሰው አጋሩ ማለት ነው። የዛሬው የትምህርታችን ርዕስ ምንድነው? ትምህርት ቤት ውስጥ የምንነጋገራቸው ኮንቨርሴሽኖችን ነው ይዘን የመጣ ነው። ኢንክላስ ሊሆን ይችላል፣ ትምህርት ቤት ውስጥ አካባቢ ላይ ሊሆን ይችላል። እነሱን የሚጠቅስ ነውና እንድትከታተሉ ስንል በአክብሮት እንጠይቃለን። የመጀመሪያው ኢንክላስ ሩም ነው። በትምህርት ቤት ክላስ ውስጥ ምንድነው እንግዲህ አሁን ጠዋት ላይ ስቱደንት ተማሪዎች ምን ይላሉ? ጉድ ሞርኒንግ ቲቸር ይላሉ አይደለ? መምህር እንዴት አደርክ እንደማለት ነው። እንዴት አደርክ መምህር ሲፈታ ማለት ነው። እሱ ምን ይላል? ከዛ ጉድ ሞርኒንግ ስቱደንት ሊል ይችላል። ጉድ ሞርኒንግ ስቱደንትስ አር ዩ ሬዲ ፎር ለርኒንግ አር ዩ ሬዲ። እዚህ ጋር ስቱደንትስ ብላችሁ እዚህ ጋር ቲቸር ስላሉ እዚህ ጋር ጉድ ሞርኒንግ ስቱደንትስ ሊሆን ይችላል ማለት ስቱደንትስ ብላችሁ ጨምሩበት። አር ዩ ሬዲ ፎር ለርኒንግ አር ዩ ሬዲ ፎር ለርኒንግ። እንዴት አደራችሁ ተማሪዎች፣ ለትምህርቱ ዝግጁ ናችሁ? እዚህ ጋር መምህር ይላል። ይሄንንም ጉድ ሞርኒንግ ነው። እንዴት አደራችሁ የመምህሩ መልስ ነው እንጂ ይሄኛውን እዚህ ጋር ኮፒ ተደርጎ ነው። ይቅርታ አስተካክሉት። ይቺን ስቱደንት በሏቸው። እንዴት አደራችሁ ተማሪዎች ብትሉት አሪፍ ነው። እዚህ ጋር ጉድ ሞርኒንግ ስቱደንት ስቱደንት ጨምሩበት። እዚህ ጋርም እንዴት አደራችሁ ተማሪዎች ብላችሁ አስተካክሉት ማለት ነው። ለትምህርቱ ዝግጁ ናችሁ የሚሉን አር ዩ ሬዲ ፎር ለርኒንግ እዚህ ጋር እንደዚህ ሆነ ማለት ነው። ከዛ ተማሪዎች ምን ይላሉ? yes I'm ready we are ready ነው የሚሉት። አሁን አንድ ሰው ከሆነ I am ready ይላል አይደለ? ብዙ ተማሪዎች ከሆኑ yes we are ይላችሁ። we ለብዙ ስለሆነ የምንጠቀማት እዚህ ጋርም we ከሆነ am የምትለዋ are plural ቨርብ ቱ ቢ ትሆናለች ማለት ነው። ሬዲ ብለው ይስተካከላል ማለት ነው። እዚህ ለአንድ ሰው ኢንዲቪጁዋል ከሆነ ነው ይሄኛው። ጉድ ሞርኒንግ ቲቸር ካለ አንድ ተማሪ ጉድ ሞርኒንግ ስቱደንት ሊል ነው። አር ዩ ሬዲ ፎር ለርኒንግ ሊለው ይችላል። ለሲንጉላር ከሆነ ነው። እስኪ ከዛ ሁለተኛ ስናይ ምንድነው? አስኪንግ ፎር ሄልፕ። ትምህርት ቤት ውስጥ እርዳታ ለመጠየቅ ብንፈልግ ምን እንላለን? ኤክስኪውዝ ሚ አይ ዶንት አንደርስታንድ ዚስ ኩዌስችን። መምህሩ ማትስ መምህር ሊሆን ይችላል፣ ወይም በቃ የሆነ መምህር ጥያቄው ካልገባችሁ ምን ትላላችሁ? ይቅርታ መምህር ጥያቄው አልገባኝም፣ ይቅርታ ይሄን ጥያቄ አልገባኝም ብሎ ለማለት ኤክስኪውዝ ሚ ትላላችሁ። መጀመሪያ ፖላይትሊ መሆናችሁን ለማመላከት አይ ዶንት አንደርስታንድ ዚስ ኩዌስችን፣ ይሄን ጥያቄ ልረዳው አልቻልኩም እንደማለት ነው ማለት ነው። ቲቸር ሌት ሚ ኤክስፕሌን ኢት አጌን። ለምን ምን አለ እዚህ ጋር እንደገና ልግለጽልህ ሲላችሁ ቴንክ ዩ ቲቸር yes ማለት ትችላላችሁ ማለት ነው። አመሰግናለሁ አስተማሪ ወይም yes ማለት ትችላላችሁ። ቀጣይ ላይብረሪ ውስጥ በትምህርት ቤት ላይብረሪ ውስጥስ ብንሆን ላይብረሪ ውስጥ ደግሞ where English book ትላላችሁ። አስነባቢው ሊሆን ይችላል። where is the English book እዚህ ጋር where is English book እንግሊዘኛ መጽሐፍ የት ነው የምትፈልጉት? እንግሊዘኛ ቢሆን ማንበብ ወር ኢዝ እንግሊሽ ቡክ ብላችሁ መጽሐፉ ያለበትን ኦርደር ያሳያችኋል፣ መጠቀም ትችላላችሁ ማለት ነው። ከዛ ምን ይላችኋል? it is the second ይኸውላችሁ እዚህ ጋር it is on the second shelf አላችሁ ማለት ነው። ሁለተኛ መደርደሪያ ላይ ነው አመለከታችሁ ማለት ነው። ቴንክ ዩ ትላላችሁ። ከዛ መጨረሻ ላይ ቴንክ ዩ ማለታችሁ እንዳትረሱ። እና ዱሪንግ ብሬክ ታይም ደግሞ ትምህርት ቤት ውስጥ ሆናችሁ በእረፍት ዱሪንግ ብሬክ ታይም ማለት በእረፍት ሰዓት ሊሆን ይችላል። what are you eating የዚህ ጋር ነው። what are you eating ምሳ ቁርስም ይበላል አይደል? ምሳ ላይ ሰዓት ተማሪዎች ይዘው ሄደው ይበላሉ። what are you eating ምን እየበላ ነው? ሁሉም የራሱ ምግብ ከሆነ የሚበላው እንደያዘ ለመጠየቅ ምግቡ what are you eating ምን እየበላ ነው? I'm eating bread and banana ይላችኋል ማለት ነው። I'm eating bread and banana bread and banana ዳቦና ሙዝ እየበላው ነው። ስቱደንት እዚህ ጋር it looks delicious ይላችኋል። ጣፋጭ ይመስላል። it looks delicious እናንተ
እንደዛ ብላችሁ መመለስ ትችላላችሁ ማለት ሁለተኛው ተማሪ። እሺ ቀጣይ ግሩፕ ወርክስ ዲስከስ ስታደርጉ ምን ብላችሁ ማውራት ትችላላችሁ? መምህራችሁ ወርክ ኢን ግሩፕ ኦፍ 4 ብላችኋል። እዚህ ጋር ወርክ ኢን ግሩፕስ ኦፍ 4 ብላችሁ በአራት ተማሪዎች ቡድን ስሩ። አራት እየሆናችሁ ማለት ወርክ ኢን ግሩፕስ ኦፍ 4 ማለት አራት እየሆናችሁ በግሩፕ ስሩ። who is in my group እኛ ግሩፕ እነማን ናቸው? በቡድን ውስጥ ማን ነው ያለው? ማን እንደዛ ለማለት ማለት ነው። ከቲቸር ጋር ከሆነ እዚህ ጋር ዩ አንተ፣ ሳራ፣ ዳንኤል ኤንድ ሃና ብሎ ከፋፈላቸው ማለት ነው። መምህሩ ሲከፍላቸው ከዛ ቴንኪው ብላችሁ ዲስከስ ማድረግ ነው ማለት ነው። እሺ አት ዘ ስኩል ኦፊስ ደግሞ አት ዘ ስኩል ኦፊስ ላይ ማለት ትምህርት ቤት ቢሮዎች አካባቢ አይ ኒድ ማይ ስቱደንት አይዲ እዚህ ጋር ስቱደንት ምን አለ? አይ ኒድ ማይ ስቱደንት አይዲ ካርድ ወይ ጠፍቶበት ሊሆን ይችላል፣ ወይም ያስፈልገኛል ብሎ የተማሪ መታወቂያ ካርዴን እፈልጋለሁ አለ፣ ወይም አዲስ ለማውጣት ሊሆን ይችላል። ከዛ ስታፍ አስተዳዳሪ ወይም መሪው ምን ይላል? ፕሊዝ ፊል ዚስ ፎርም ፈርስት ይሄን ፎርም ቅጽ ሙላ እያለው ነው ማለት ነው። ፊል ዚስ ፎርም ፈርስት መጀመሪያ ይሄን ቅጽ ሙላ ይላቸዋል ማለት ነው። ኦኬ አይ ዊል ማለት ሙላለሁ አላችሁ ማለት ነው። እሺ ቀጣይስ ኤግዛም ታይምስ በፈተና ሰዓት ቲቸር ምን ይላችኋል? the exam will start now ፈተናው አሁን ይጀምራል አላችኋል። how much time እዚህ ጋር ደግሞ ምን ትላላ? how much time do we have ስንት ሰዓት አለን እንደማለት ነው። how much time do we have start now አሁን ይጀምራል ካላችሁ ስንት ሰዓት እንደሚሰጥ ለፈተናው መጠየቅ ትችላላችሁ ማለት ነው። how much time do we have ማለት ትችላላችሁ። ቲቸር you have 1 hour ሊላችሁ ይችላል። አንድ ሰዓት አላችሁ የሚሰጣችሁ ማለት ነው። after school ከትምህርት ቤት መልስስ ምን እናገራለን? student 1 are you going home now አሁን ወደ ቤት ትሄዳለህ? are you going home now? yes see you tomorrow አለው ማለት ነው። አዎ ነገ እንገናኝ ያለው ማለት ነው። የኛው ከዛ ባይ ተባብላችሁ ወደ ቤታችሁ መለያየት ነው ማለት ነው። ለዛሬ ዝላይ ይበቃናል። በቀጣይ በሌላ ክፍል እስከምንገናኝ ሰላም ሁኑ።